ምንሆን የምንጨናነቅበት የምናዝንበት የምንከፋበት ነገር አይኖርም ብዬ በሙሉ ልብ እናገራለሁ። ሁሉም ነገር እግዚአብሔር ያውቃል። የእኛን የልብ መሻት ግን ከአሁኑ መናገር ይችላለሁ እና ሰላሙን ያምጣልን፣ ክፉን ያርቅ እግዚአብሔር። ሁሌም እኔ ጋር እየመጣችሁ ደስተኞች ናችሁ ብቻ እንድትሄዱ ነው የምፈልገው። የራሳችሁ ድካም አድገሟችሁ መጣችሁ ዩቲዩብ ጋር ልትዝናኑ ልታርፉ እንደምትመጡ አውቃለሁ እና ሀዘን ለቅሶ ጭቅጭቅ ይዤባችሁ አልመጣም። ያብ 4 ልጅ ሊወለድለት ስለሆነ በጣም ደስ ብሎታል። እንግዲህ መጀመሪያ እስኪ ልጆቹ ይቅሩብህና መጀመሪያ ልጅቷን ራሷን እናቲቱን ተንከባከባትና ከዛም በኋላ ለልጆቹ ትደርስበታለህ። ምክንያቱም ልጅ ከመጣ ወደ ልጅ ነው እንጂ ወደ ሚስት አይሄድም እንክብካቤ ማለት ነው። ስለዚህ ተረጋጋ፣ የረጋው ተጥቅቤ ይወጣዋል እንደሚባለው ማለት ነው። ስለዚህ አሁን ላይ ታጧጥፉትና መጨረሻ ላይ ደግሞ ለመደባደብ ትሞክራላችሁና ሄሉን እንዳደረካት ይችንም ልጅ እንዳታደርጋት። ምክንያቱም ልጅቷ በጣም ቆንጆ ልጅ ናት፣ የተረጋጋች ልጅ ናት። ልቧን እንዳትሰብረው ማለት ነው። ያብ እውነት ሄሉን ያደረካት ነገር በጣም ነው ያሳዘነን። ይችንም ልጅ ደግሞ እንደዚህ እንዳታደርጋት።